እስቲ ቋንቋ ነው እሺ አረብኛ በመጠሩ ነው በኢየሩሳሌም የመጀመሪያዎቹ ባለ ይዞታዎች ኢትዮጵያውያን ነበርና የቁም እስር ሆኖ ማለት ነው እስካሁን የቁም እስር ነው እንደዚያው ነው ለራሱ ብሎ ነው እንጂ ለህዝቡ የሚያስብ ከሆነ አፈሙዙን ወደ ኋላ አስቦ ስለ ሀገር ማሰብ አለበት ብዙ ገንዘብ ሳይሆን ብዙነታችሁን ይፈልጋቸዋል ወደላ ቢባል እኮ የኖረ ሲኖር እኮ ነው ጠፍቷል ምን ባዶ ያደለ ቆየ ትውልዱ ፊቱን ወደ እግዚአብሔር ቢመልስ መልካም ነው ባይነኝ ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ የዛሬው የሎዛ እንግዳችን የሚወስደን ጠቅላይ ቤተ ክህነት ግቢ ነው አንድ እጅግ የተከበሩ ሊቀ ጳጳስ ጋር ይሆናል እኒህ ሊቀ ጳጳስ በቅድስት ሀገር ኢየሩሳሌም ለዓመታት በሊቀ ጳጳስነት አገልግለዋል የተወለዱት ታች ዳውንት ነው ዜማን መጽሐፍትን ቅኔን ወዘተ እጅግ ብዙ ትምህርቶችን ተምረዋል መንኩስናቸውን የአብነት ትምህርት ቤት ቆይታቸውን ሐዋርያዊ አገልግሎታቸውን በተመለከተ ቆይታ ይኖረናል ከዚህም ባሻገር ጵጵስና አልፈልግም ብለው አሞኛል በማለት ከጵጵስና ሹመት ለመሸሽ ከኢየሩሳሌም ወደ ግብጽ ገዳማት ሊጠፉ ሲሉ ሽምግልና ተልኮባቸው እና ተይዘው ወደ አዲስ አበባ ይመጣሉ በተኙበት ተቀስቅሰው በግድ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ፕትርክና ዘመን ጵጵስናን ተሾመዋል ከዚያም በኋላ ልዩ ልዩ ሐዋርያዊ አገልግሎቶችን ሰጠዋል እኒህ ሊቀ ጳጳስ ማን ናቸው ተከተሉን ዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ እልል ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ህይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል በክብር ቆሜ እዘምራለሁ እንደ አቅሜ የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ ይህ ሎዛ ሚዲያ ነው የዛሬው የሎዛ እንግዳችን ብፁዕ አቡነ አትናቴዎስ የደቡብ እንዲሁም የደቡብ ወሎ እንዲሁም የከሚሴ ብሔረሰብ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እኒህ አረጋዊ አባት ዛሬ እጅግ በጣም በሚገርም ግርማ ሞገስ ቤታቸው ውስጥ አግኝተናቸዋል ከእርሳቸው ጋር ከጥቂት ቀናት በፊት ይህንን ቃለ መጠይቅ ለማድረግ ቀጠሮ ስንይዝ በሚገርም ንቃት ላይ ነበሩ ብፁዕ አቡነ አትናቴዎስ 95 ዓመት ሞልቷቸዋል ግንቦት 27 95ኛ ዓመታቸውን የልደት በዓል ሲያከብሩ ብፁዕ አቡነ ኤርሚያስ ብፁዕ አቡነ ኤልያስ ብፁዕ አቡነ ማርቆስ እና ሌሎች ሊቃነ ጳጳሳት በተገኙበት እጅግ በደመቀ ሁኔታ 95ኛ ዓመታቸው አክብረዋል እኒህ ድንቅ አባት ብዙ የሚገርም ታሪክ አላቸው ጵጵስናን አልፈልግም ብለው ከኢየሩሳሌም ወደ ግብጽ ገዳማት ለመውረድ ሲዘጋጁ በሽምግልና ወደ አዲስ አበባ መጣው ጵጵስናን በግድ የተቀበሉ አባት ናቸው
ሌሎች በጣም በርካታ ታሪኮች አሏቸው። ከእሳቸው ጋር ጥቂት ቆይታ ይኖረናል። ይህ ሎዛ ሚዲያ የሎዛ እንግዳ ከብፁዕ አቡነ አትናቴዎስ ጋር ነው። ብፁዕ አባታችን እንደምን አሉ? ቡራኬዎት ይድረሰን። እግዚአብሔር ይመስገን። ግንቦት 27 95ኛ ዓመት የልደት በዓልዎትን ከብፁዓን አበው ሊቃነ ጳጳሳት ጋር አክብረዋል። በዚያን ጊዜ ልደትዎት ሲከበር አቡነ ኤልያስ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ እና ሌሎች ሊቃነ ጳጳሳት ነበሩ። ምን ተሰማዎት? 95ኛ ዓመት የልደት በዓልዎት ሲከበርልዎት ምን ይሰማል? እኮ ሌሎቹ እንደሚሰማቸው ለኔም ተሰምቶኛል። የተለየ ስሜት አልነበረኝም። መልካም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ልደት ማክበር ይፈቀዳል? ተስማኛ አለበሩክ ልደት ማክበር የተለመደው በአውሮፓ እንጂ በኢትዮጵያ በሀገራችን የተለመደ አልነበረም። በሀገራችን የተለመደው ትንሣኤ ብቻ ነው። ልደት ማክበር በፈረንጅ ሀገር የተለመደ ነው። ከጊዜ ወደ ጊዜ እየተስፋፋ መጥቷል፣ ወደ ኢትዮጵያ ደርሷል እና በዚህ ምክንያት እኛም ለማክበር ደርሰናል ማለት ነው። ምንም አይነት ችግር የለውም። ስርዓት አያፋልስም። መልካም። ብፁዕ አባታችን እንግዲህ እርስዎ የተወለዱት ታሽዳውንት ነው እና 95ኛ ዓመትዎትን እንዳከበሩ ተናግረናል። በ1923 ዓመተ ምህረት እንደተወለዱ ታሪክዎት ይመሰክራል። ስለ ውልደትዎትና ስለ አስተዳደግዎት ጥቂት ነገር ያወሩኝ እስቲ። እንግዲህ የተወለድኩት ታሽዳውንት የሚባል ሀገር ነው። እስትንፋሰ ክርስቶስ የሚባሉ ገዳም አሉ። እዚያ አካባቢ ነው የተወለድኩት እና እንግዲህ እንደተወለድኩ በ30 ዓመት ከምናምን ወደ ትምህርት ቤት ነው የገባው። እስከ 53 ዓመተ ምህረት ተማሪ ቤት ነው የቆየው። በዚያም ሲል በሀገራችን ያሉትን ትምህርት በየመልካቸው ሳዳርስ እስከ 53 ዓመተ ምህረት ትምህርት ቤት ቆይቻለሁ። ከ53 ዓመተ ምህረት ከጎንደር ወደ አዲስ አበባ መጥቻለሁ። ከዚያ 1-2 ዓመት ቆይቼ ወደ ኢየሩሳሌም ሄጃለሁ። በጣም እጅግ አድርጌ አመሰግናለሁ። ምንኩስናዎት፣ ከትምህርቶት እነዚህ ነገሮች ሁሉ እናነሳለን እና የቆሎ ትምህርት ቤት፣ የአብነት ትምህርት ቤት ቆይታዎት ምን ይመስላል? የት ቦታ ምን ተማሩ? ስለ መምህሮችዎት እስቲ ጥቂት ነገር እናውራ። እንግዲህ ትምህርት የጀመርኩት በህፃንነቴ ስለነበረ እንግዲህ በእኔ በላይ በእድሜ ካላቸው ሽማግሎች ጋር አዳይ ነበርኩ። እንግዲህ የተማርኩባቸው ሀገሮች በዚያ ያሉ ናቸው። አብዛኛውን እንግዲህ የሀገራችን ትምህርት ዜማ፣ ቅኔ፣ አቋቋም ናቸው። እነዚህ ሁሉ በመልክ ዳስሻቸዋለሁ። ሁሉንም መጽሐፍ ጎንደር ነው የተማርኩ። የመጨረሻው ትምህርቴ ጎንደር ነው። መጽሐፍ የተማርኩ ከዚያ ነው። ከዚያ መጽሐፍ ሐዲሳት እንዳጠና ወደ አዲስ አበባ ነው የመጣው። አንድ እዚህ ላይ የሰማሁት እና ያነበብኩት ታሪክ አለ። ጎንደር በነበሩበት ጊዜ የጎንደር ከንቲባ የወደውት ነበር አሉ እና ጨጓራ አሞት፣ በጣም ከባድ ጨጓራ አሞት መምህሮት ወደ አዲስ አበባ ይዞት እንደመጡና ለልዕልት ተናኘ ወርቅና ለአቡነ ባስልዮስ ለብፁዕ ቅዱስ አቡነ ባስልዮስ እንዳስረከቡት ሰምቻለሁና እስቲ ይህንን ታሪክ ያጫውቱኝ። የጎንደር ከተማ በእውነቱ በፊት አላውቃቸው ነበር። ኋላ ነው በቤተክርስቲያን አገልግሎት ሳለን ሊያውቁኝ የቻሉ፣ እኔም ላውቃቸው የቻልኩት። በዚያን ሰዓት ጨጓራ ያማኝ ነበርና ከንቲባው ብትታክም ይሻላል አለኝ። አብዛኛው መምህር ክፍለ ዮሐን ማርያም እሳቸው እንግዲህ በዚህ ምክንያት ሌሎቹ መነኮሳት አሉ፣ ከነሱ ጋር ወደ አዲስ አበባ ይዘው መጡና መምህሬ ራሳቸው መምህር ክፍለ ማርያም ለልዕልት ተናኘ ወርቅና ለብፁዕ አቡነ ባስልዮስ ከኔ በኋላ ይተካል ምረው ልጄ ነውና አስተምሩ ብሎ ለነሱ ሰጡልኝ።
ለተታኛው ነፍሳቸው ማርና የጥንት ባላቸው ከነበሩ ደስታ ሆስፒታል በተው እዚያ አሳክመው አዳኑኝ። ከዚያ በኋላ ለተወሰነ ጊዜ ተቆየሁ። በኋላ ብፁዕ ቅዱስ አቡነ ባስልዮስ ከኛ ጋር ቆያሉኝ። ከሳቸው ከተሻለ በኋላ ማለት ነው። ከዚያ በኋላ ከሳቸው ጋር ቆየሁ። እንግዲህ በተለያዩ ምክንያት ሳገለግል ቆይቻለሁ። ለተወሰነ ጊዜ ሊቃውንት ጉባኤም ነበርኩ። ሌላም ሳገለግል ቆይቻለሁ። በመጨረሻ ግን ብፁዕ ቅዱስነታቸው እየደከሙ ስለመጡ ብፁዕ አቡነ ቴዎፍሎስ የእሳቸው እንደራሴ ሆነው ስራውን ይበሉት ነበርና በስራ ላይ እንዳለው ብፁዕ ቅዱስ አቡነ ቴዎፍሎስ ከቢሮአቸው ጠርተው በዚያ ሰዓት አቡነ ዮሴፍ የሚባሉ ለኢየሩሳሌም አዲስ ጳጳስ ተሾመው ነበርና አቡነ ዮሴፍን እንድትረዳ ወደ ኢየሩሳሌም እንድትሄድ ወሰንናልና መሄድ አለበት አዘዘ ብፁዕ አቡነ ቴዎፍሎስ። በዚያ ሰዓት ወላጅ አባቴን ሞተው ስለነበር ወደ አባቴ ያዘው ወደዚህ ሄዳለሁ ሆነ ወደ ኢየሩሳሌም አልኳቸው። የግዴታ መሄድ አለበት ወደ ኢየሩሳሌም ላኩኝ። መልካም። ወደ ኢየሩሳሌም ከመሄደውት በፊት ስለምንኩስናው እናውራና የት ነው የመነኮሱት? መቼ ነው የመነኮሱት? የጎንደሩ ከንቲባ ያኔ ወደዚህ ከመምህር ክፍለ ማርያም ጋር አገናኝቶ ወደዚህ የላከውት ማን ነው ስሙ የነበረው? አቦዝን ነው። አቦዝን። አዎ። ምንኩስናዎት የት ነው የመነኮሱት? መቼ ነው የመነኮሱት? ስለ ምንኩስናዎት እስቲ እናውራ። ስለ መንዳባ ስለዛ ስለ ቆሎ ትምህርት ቤት እንግዲህ ግምጃ ቤት መጽሐፍ እየተማርኩ ሳለሁ በየጊዜው ወደ መንዳባ ነበርኩና ከሱም ቀደም ብዬ ወደ ማህበረ ሥላሴ በዚህ መላለስ ነበርኩና ምንኩስና የፈጸምኩት 51 ዓመተ ምህረት መንዳባ ነው። በ1951 መንዳባ ገዳም። እሺ፣ እሱ ነው የመነኮስኩት። መልካም። ከዛ አዲስ አበባ መጡ። ከዚያ በተማሪ ቤት ሳለሁ ነው የመነኮስኩት ወንድም መጽሐፍ እየተማርኩኝ። እንግዲህ በ51 ዓመተ ምህረት ማለት በ1923 ስለሆነ የተወለዱት ወደ 28 ዓመታት አካባቢ ማለት እኮ ነው። ይሆን አንቺ እንግዲህ ጥሩ። ከዚህ በኋላ ብፁዕ አቡነ ዮሴፍን ለመርዳት ሀገረ ኢየሩሳሌም ሄዱ። ታዘዝኩኝ፣ ሄድኩኝ። ከዛ በኋላ ያለውት ህይወት እናወራ። ምንድን ነበር እዛ ሲሰሩት የነበረው? የእሳቸው ረዱ ነው? በአስተዳደር ነበር እሳቸው መረዳው። እሺ፣ በአስተዳደር ነበርና እንግዲህ እሳቸው ትንሽ መነኩሴ ማህበረ ሥላሴ ብዙ ቆይተዋልና መነኩሴ ናቸውና አንተ ትሻላለህ በአስተዳደር ብሎ አስተዳደር ነው እሳቸውን ስለዳ የቆዩት በአስተዳደር ነው። እሺ፣ ሌላ ስራ የለም። እና ከዚህ በኋላ እንግዲህ ብዙ ስራ ሰርቻለሁ። አብዛኛውን በኢየሩሳሌም በግብጾችና በኢትዮጵያ መካከል ብዙ አለመግባባት ነበርና አብዛኛውን በዚያ በኩል ያለው ስራ ነው ስራ የነበርኩኝ። በተለይ ዴር ሱልጣን ገዳም። እስቲ በዴር ሱልጣን ገዳም የነበረው ችግር ምንድን ነበር? የእርሱ አስተዋጽኦስ ምን ነበረ? እንግዲህ ችግሩን በመፍታት ረገድ በእውነቱ አይደለም። በዚያ ሰዓት ወደ ኢየሩሳሌም እንደሄድኩ ቋንቋ ትምህርት ቤት የገባሁኝ ዕብራይስጥ ቋንቋ ነበር። ስንት ቋንቋ ነው የሚችሉት? ዕብራይስጥ ቋንቋ ነው። እሺ፣ አረብኛ በመጠሩ ነው። እንግሊዝኛም ከዚያ ተምሬ ነበርና አገልግሎት ስላልዋለ ረሳሁት። ዕብራይስጥ እንደ አማርኛ ነው ቋንቋ፣ እንደ አማርኛ እንደ ግዕዝ። አሁን እጽፋለሁ፣ አነባለሁ፣ ችግር የለብኝም። በዚህ ምክንያት በእስራኤል ሀገር ከህዝቡም ከመንግስቱም ጋር የተሻለ መግባባት ነበረኝና ብታይ ጉዳዮትን ለመፈጸም ችግር አልነበረብኝም። እንደው ብዙ ባለስልጣን ወደ ኢትዮጵያ ወደ ኢየሩሳሌም ሲሄዱ ከነሱ ጋር እያግባባሁ ብዙ ችግሩን መፍታት የሚችል በዚህ በቋንቋ ነበር። ከሁሉም ጋር በበትና ግንኙነት ነበር ማለት ከባለስልጣኖቹ ጋር ችግር አልነበረኝ። በደል ስልጣን ብዙ ጉዳይ ፈጽሜያለሁ። እንግዲህ የህግ ባለሙያ ባልሆነም ከህግ ባለሙያዎች ጋር አንድ ላይ እየተቀመጥ ብዙ ጉዳይ ፈጽም ነበር። እሺ፣ ምን ያህል የህግ ባለሙያ ባልሆነም ከህግ ባለሙያዎች ጋር ሆኜ ብዙ ጉዳዩን ፈጽም ነበር። ምን ፈጸሙ? የፍርድ የሙግት ስራ ነው፣ ሌላ ምክንያት የለም።
የዴር ሱልጣን ጉዳይ። አዎ በሱ ጉዳይ ምንድነው ግን ችግሩ? ብፁዕ አባታችን የዴር ሱልጣን ገዳም በኢትዮጵያና በግብፃውያን መካከል እስቲ ያለውን ችግር ለዚህ ዘመን ትውልድ ይንገሩት። እንግዲህ በኢየሩሳሌም የመጀመሪያዎቹ ባለ ይዞታዎች ኢትዮጵያውያን ነበርና ግብጾች 1770 ዓመተ ምህረት ነው አንድ አብርሃም የሚባል ቄስ ከግብፅ ወደ ኢየሩሳሌም ሄደ። እሺ ወደ ኢየሩሳሌም ሲሄድ እንግዲህ በሃይማኖትም በማንኛው ነገር ሁሉ አንድ ነንና ከናንተ ጋር ልቀመጥ ብሎ እኛን መነኮሳት ጠየቃቸው። እሺ ፈቀዱለትና ከነሱ ጋር ተጓዘ። በዚያን ሰዓት ግብፅ ነው ኢየሩሳሌም የገዛው ቱርክ ስለነበረ የቆመው ማን ነው? በግዛት በእነሱ ውስጥ ነው፣ ችግር አልነበረበትና ከትንሽ ከቆየ በኋላ ጊዮርጊስ የሚባል ቄስ ከግብፅ ወደ ኢየሩሳሌም ወሰደ። ሁለት ሆነው እዚያ ተቀመጡ። ሁለት ሆነው ተቀመጡ በኋላ በኢየሩሳሌም ለሚገኙ ለኢትዮጵያውያን ለራሳቸውም ለይዞታቸውም ተጠያቂዎች እኛ ነን ብለው ራሳቸውን ከቱርክ መንግስት ጋር አስተዋወቁ። ከዚያ በኋላ ስልጣኑን የያዙት እኛ ሰዎች ደግሞ መናንያን የፖለቲካ ሰው ስላልነበሩ ማንኛውም ነገር ሁሉ በግብጾች ቁጥጥር ሆኑ። ከዚያ በኋላ ብዙ ችግር ተፈጥሯል። ከዛ በኋላ የእርሶ እዛ በነበሩበት ዘመን ዴር ሱልጣን ገዳም ኢየሩሳሌምን የብፁዕ አቡነ ዮሴፍ ረዳቱ ነው በሚሰሩበት ሰዓት ላይ ችግሩን በመፍታት ረገድ ያበረከቱት አስተዋጽኦ አለ? እንግዲህ በዚያን ሰዓት እንግዲህ አርባዕቱ እንስሳና ሚካኤል አብያተ ክርስቲያናት አሉ። ቀደም ብሎ እኛ ሰዎች እነዚያን ቦታ በኃይል ወሰዱ። እኛ በኃይል ከወሰዱ በኋላ እንደገና ግብጾች ከቱርክ ጋር ተነጋግሮ ቤተክርስቲያን ወሰዱባቸው። ከዚያ በኋላ እንደገና ግብጾች ከአረቦች ጋር እንደሆነው ቦታውን መልሰው ወሰዱት። በዚያን ሰዓት እንግዲህ እኛ ኢትዮጵያውያን የእስራኤል መንግስት ቦታውን በሕግ እንዲመልስልን ስንጠይቅ ነበርና እና ለጊዜው ለንጉሠ ነገሥቱ ሀሳቡ ቀርቧል። ንጉሠ ነገሥቱ የለን ችግር መፍታት የሚችሉ ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው ብለው ጉዳዩ ለእሳቸው ሰጧቸው። ብፁዕ አቡነ ቅዱስ አቡነ ቴዎፍሎስ ከእስራኤል መንግስት ጋር ይነጋገር ነበርና ኋላ እንደዚያ ቤተክርስቲያን ተዘግተው ነበር የሚኖሩት ያለ ተዘግተው ነበር ያለ። በዚያን ሰዓት እኔ መጋቢ ነበርኩ ይመስለኛል። እንግዲህ ግብጾች ማን ነው እስራኤል መንግስት በኦፊሳል ጠይቁና ቦታውን ልስጣችሁ እያሉ ይጠይቁ ነበር የእስራኤል መንግስት። የእኛ መንግስት ግን ፈቃደኛ አልሆነም። ለምን? እንግዲህ ጉዳዩን እነሱ ናቸው የሚያውቁት። መንግስት ነው የሚያውቁት፣ ኢትዮጵያ መንግስት አብዛኛው ንጉሠ ነገሥቱ። ታዲያ ጉዳዩ የያዙት አቡነ ቴዎፍሎስ ናቸው። ምን ሀሳብ መጣ? ቦታውን የእስራኤል መንግስት ቁልፉን ሰብሮ ለእኛ እንዲሰጠን፣ ኋላ ቁልፉን ከተረከብን በኋላ ደግሞ በአካባቢ ለሚገኘው ሁሉ በቅሚያ ሳይሆን የጥንት ቦታችን ያት ነው ብለን ለመንግስት ለህዝቡ መግለጫ እንድንሰጥ አደረገ። በዚህ የተነሳ ቤተክርስቲያን ቁልፉን የእስራኤል መንግስት በሌሊት የቤተክርስቲያን ቁልፍ ሰብሮ ሰጠን። ተረካቢዋን እኛውን የነበርኩ በዚያ ሰዓት በጣም ደስ ይል ነበር። በዚያ ሰዓት ነበር ጉዳዩን መከታተለው ነው የነበረው። ታዲያ አንድ ሬሸፍ የሚባል ነበር ጠባቃችን፣ እሱ መጥቶ እሱ ነው የሰጠን ያለ። ከዚህ በኋላ በጥንቃቄ ያዘዋለን ያዘ። ከዚህ በኋላ ግብጾች ከሰሱን እኛን የኢትዮጵያን ቤተክርስቲያን፣ የሃይማኖት ሚኒስቴር ኢየሩሳሌምን፣ የፖሊስ ሚኒስቴሩን፣ የሀገር ሚኒስቴሩን ተባብረው ቁልፋቸውን ወስደዋል መመለስ አለባቸው ብለው ከሰሱ። በዚያ ሰዓት ግን ፍርድ ቤት እየቀረቡ መነጋገር ግዴታ ነበርና እንግዲህ ጉዳዩን ይህን ሁሉ ጉዳይ የእስራኤል መንግስት ፍርድ ቤቱ ጭምር ያውቁ ነበርና ግብጾች በከፍተኛው ፍርድ ቤት ላይ ከሰሱን። ከፍተኛው ፍርድ ቤት አቤቱታው ተቀበለና የእስራኤል መንግስት ያኛው ፍርድ ቤት ነው፣ እንደ ሀገራችን አይደለም፣ የተለያየ ነው። ስልጣኑ የመንግስት የፍርድ ቤት ነው። የእስራኤል መንግስት በጉዳዩ ገብቶ ቁልፉን ጥናት አድርጎ መፍትሄ ካልሰጠ በ60 ቀን ሙሉ ቁልፉ እንዲሰጥ ብሎ ፈረደበት ፍርድ ቤት። እናንተ ላይ? አዎ መንግስት ላይ የሰጠ የእስራኤል መንግስት አይደለም። የእስራኤል መንግስት ምን አደረገና የሚኒስትሮች ኮሚቴ አቋቋመ።
እነዚያ ኮሚቴዎች ተሰብስበው ጉዳዩን ያሉ ያዩና መልሰው ደግሞ በቀጠሮ ያሳልፉታል። በሰለሰው ጉዳዩ ስለሚያውቁ ማለት ነው። በየጊዜው እየተከሰሰ ፍርድ ቤት እንሄዳለን። ፍርድ ቤት ስንሄድ የኛ ጠበቃ አለን፣ እስራኤል ነው። በዚያ ሰዓት ከጠበቃው ጋር ብዙ ጠበቆች አሉ። አብረን ሄዳለሁ ፍርድ ቤት። እሺ አብረን ሄዳለሁ። እዚያ ጊዜ እንግዲህ ጠበቃው ቆሞ ጉዳይ ያስረዳል። ፍርድ ቤቶች እዚያ ቆመዋል። እሱ ደግሞ ቀኝና ግራ ሆኖ የሚያስረዱ ደግሞ ህግ ሰዎች አሉ። ከነሱ ጋር አለሁኝ። በዚያ ሰዓት ያልሆነ ነገር ስሰማ እጄን አንጥቼ ለፍርድ ቤቱ አይሆንላለሁ ማይሽ ብሎ ይጠይቀኛል። አስረዳለሁ። ተቀባይነት ያገኛል። እንዲህ ባለው ሁኔታ እስካሁን የቆየው ድረስ የሚገርም ነው። የቁም እስር ሆኖ ማለት ነው። እስካሁን የቁም እስር ነው። እንደዚያው ነው። በጣም ነው የሚገርመው። ስለ ዴር ሱልጣን ገዳም ብዙ አነብ ነበርና ብዙ ጭቅጭቆችን ብዙ ንትርኮችን ከመጀመሪያው ጀምሮ ብዙ ስለማውቀው አሁን ትንሽ አንዳንድ ምክንያት እያስቸገሩ ነው እንጂ ጉዳዩም ኖሬበታለሁ፣ ተምሬበታለሁ፣ ደህና አድርጌ አውቀዋለሁ። ችግር ሁሉ ከመጀመሪያው እስከ መጨረሻው። እንደው መፍትሄው ምንድነው ተብሎ ይታሰባል? ብፁዕ አባታችን የዴር ሱልጣን ገዳም ኢየሩሳሌም የኛ እንዲሆን ምንድነው ቤተ ክህነት ማድረግ ያለበት? መንግስትስ ማድረግ ያለበት? የእስራኤል አንዳንድ አዋቂዎች ሰዎች የዴር ሱልጣን ጉዳይ መፍታት የሚችለው የኢትዮጵያ መንግስት፣ የግብጽ መንግስት አንድ ላይ ሆነው ተወያይተው ነው መፍታት የሚችሉ አሉ። እንግዲህ ጉዳዩ ለመጀመሪያ ጊዜ ቁልፍ ተሰብሮ ሲሰጠን በፊት ብዙ ታሪኮች አሉ እንዳለ ይቆዩና እና እንዲህ ያለ ምክር ይሰጡ ነበር አንዳንድ አዋቂዎች በእስራኤል በኩል ያሉ። ግን ወደ ግብጽ ስንሄድ ደግሞ በጠቅላላ ህዝቡ እንዲህ ያለውን ሀሳብ አይቀበልም። የግብጽ መንግስት ቢስማማም ህዝቡ አይቀበልም። ይዞታቸውን አንሰጠው ነው የሚለው። ጥሩ። ለጠቅላይ ሚኒስትር አብይ አህመድ መልእክት አለዎት? በዚህ ጉዳይ ላይ መንግስት ችግሩን እንዲፈታው ከሳቸው ጋር ተናላለ። በዚህ ምክንያት ወርሳቸው አልቀረም አላነጋገርኩም ተናሉ። ቀደም ብሎ እንግዲህ የነበሩት መለስ ዜናዊ ነበሩ። እሳቸው ቦታው ላይ በጠቅላላው ጉዳዩን በባለቤትነት የያዘው የደርግ መንግስት ነበር። የደርግ መንግስት ለእስራኤል መንግስት ደብዳቤ ጽፏል። ይሄ ይዞታ በጠቅላላ የኢትዮጵያ መንግስትም የህዝብ ይዞታ ስለሆነ የእስራኤል መንግስት አውቆ እንዲጠብቀው የሚል መንግስቱ ኃይለ ማርያም ነው ደብዳቤ ጻፈ። የደርግ የውጭ ጉዳይ ሚኒስትር እሳቸው እየተላኩ ይሄዱ ደብዳቤ እየጻፉ በተው ጊዜ ደብዳቤ ጽፉልኛል ይሰጠርበ ወደዚያ ይያል በዚያ ጊዜ እንትና የእስራኤል መንግስቱ ኃይለ ማርያም የመንግስት የሚኒስትሮች ኮሚቴ ያቋቁሙ ነበር። ቦታውን ቢቆሙ ዴር ሱልጣን ቢቆሙ ብቻ። ስለዚህ ምን ነው የእስራኤል መንግስት አውቆ እንዲጠብቀው ዴር ሱልጣን የኢትዮጵያ የመንግስትም የህዝብ ይዞታ ስለሆነ የእስራኤል መንግስት ይሄን አውቆ እንዲጠብቅልን በቃል ነግሮ ደብዳቤ ጽፏል። ደርግ መንግስቱ ኃይለ ማርያም ጽፏል። ባለቤታው ለኔም ደብዳቤ ጽፎልኛል። እሺ እንግዲህ ምን አለ? በግሌ ጽፎልኛል። አይዟችሁ በርቱ፣ ጠንክሩ። በኢየሩሳሌም ያሉ ይዞታችን በህይወታቸው አጥርነት እየጠበቃቸው መቆየታቸውን ሰምቻለሁ። እዚያ ቢፈቅድ መጥቼ ጠይቃቸዋለሁ። አይዟችሁ በርቱ ብሎ በግልጽ ጽፎልኛል መንግስቱ ኃይለ ማርያም። ኢየሩሳሌም ገዳም ዴር ሱልጣን አሁን ላለበት እንደዚህ በቁም እስር ለመሆን ተጠያቂው ማን ነው? የኃይለ ሥላሴ መንግስት ነው? የደርግ መንግስት ነው? የኢህአዴግ መንግስት ነው ወይስ ማን ነው? እንግዲህ ተሰማኛ ብሩክ ምን ጊዜ ቢሆን የፖለቲካ የቁም እስረኛ ስለሆነ የኢትዮጵያ መንግስት በጉዳዩ ቢገባና ጉዳዩ ከሚመለከታቸው ክፍል ጋር ቢነጋገር መፍትሄ ያገኛል የሚል እምነት አለኝ። ይሄ የአሁኑ መንግስት ከእስራኤል ያሁኑ ምን የኢትዮጵያ መንግስት ነው ማለት የኢትዮጵያ መንግስት ከግብጾች ጋር ከእስራኤሎች ጋር ቢነጋገር በጉዳዩ ቢነጋገር መፍትሄው ቁልፉ በሱ እጅ ነው፣ በመንግስት እጅ ነው። በጣም ነው የሚገርመው። እግዚአብሔር ይስጥልን ብፁዕ አባታችን። ምክንያቱም ዴር ሱልጣን የኢየሩሳሌም ዴር ሱልጣን ገዳም የመላ የኢትዮጵያውያን ጉዳይ ነው። አስታውሳለሁ የአሁኑ መንግስትም ጥረት ሲያረግም አስታውሳለሁና እንግዲህ እርሶ በህይወት እያሉ ችግሩ ተፈቶ
ለማየት ያብቃን። ወደ ቀጣይ ጉዳይ እንግባና እዛ ኢየሩሳሌም በነበሩበት ጊዜ ከነብፁዕ አቡነ ጎርጎርዮስ ጋር ጵጵስና ልትሾሙ ተጠይቀው አሞኛል ብለው የህመም ደብዳቤ ሊያጽፉ እምቢ ብለው ወደ ግብጽ ሊሄዱ ነበር አሉ። እንግዲህ ጵጵስና የሚባለው ነገር ሁሉ ፈራ ነበርና ብፁዕ ቅዱስ አቡነ ተክለ ሃይማኖት ለጉብኝት ወደ ዩጎዝላቪያ ሄደው ሳለ ዩጎዝላቪያ እንዳሉ ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ዜና ማርቆስ ሁሉም ሞተዋል። ከኔ ጋር ኢየሩሳሌም ነበር። እኔ ዋና መጋቢ ነበርኩና እንግዲህ እነዚህ ሶስቱን አምጥቼ በኢትዮጵያ ጵጵስና እንዲሾሙ አደርጋለሁ። ምን ወሬ ሰማሁና ስሰማ አንድ ዶክተር አለ ወዳጅ ኢየሩሳሌም እና ሄድኩና ይህን ስሰማ እባክህ ይሄ ሰውዬ ህመም ነው ስራ አይችልም ደብዳቤ ጻፍልኝ አልኩት። ታሟል ብለህ አልኩት። የታመምኩት ገና አሁን ነው አለኝ። የታመምኩት ገና አሁን ነው። ዶክተር የታመመውን ያድነው ጤነኛ ያደርጋል እንጂ ያልታመመው በሽተኛ ያደርጋል። የታመምኩት ገና አሁን ነው። ጤነኛው ሰውዬ ታምሜያለሁ ብለህ ስትለኝ አለ ግን እባክህ አልኩት። እምቢ አለኝ። ባይሆን ለ10 ቀን ፈቃድ እጽፍልሃለሁ አለኝ። ያችን ለ10 ቀን ጻፈልኝ። አምጥቼ ለብፁዕ ቅዱስ አቡነ ተክለ ሃይማኖት ሰጠኋቸው። ይሄ እንግዲህ ሐኪም ያዘዘው ሕያው ነው። ምንም ጊዜ ቢሆን እሱ አይችልም ህመምተኛ ብሎ ጽፎልኛልና አልኳቸው። ብዙ ተከራከር ኋላ የግድኔ ያቸነፉና በእንግዳስ ብለው ለጊዜው እንትን አሉኝ። ያችን ደብዳቤ ኋላ ብፁዕ አቡነ ጎርጎርዮስ አይተው በጣም ወረደብኝ። ቤተክርስቲያን መፈቀደ ማኛ ናትን በተንኮለኛ ያሉት ነገር የለም። ኋላ በዚህ አምልጬ ሄድኩ ማለት ነው። እሺ ከዛ በኋላስ እንዴት ተሾሙ? በኋላ ጊዜ ደግሞ ከብዙ ጊዜ በኋላ አንዳንድ ጅል ተነስተና ቅድም እንዳልኩ መጽሐፋ ወደ ሌላ ቦታ ሄድኩበት ጊዜ ነው። እንግዲህ ብፁዕ ቅዱስ አቡነ ተክለ ሃይማኖት አቶ መኮንን ዘውዴን እንግዲህ መንግስትም ወደ ግብጽ ሊሄድ የሚል ወሬ ስለሰማና ፍቅር የሆነ ስላሴ ሁሉም በጣም በተራርኩ ተቆጧቸው። ታዲያ ሁሉም እንትን አሉና ለአቶ መኮንን ዘውዴ ብፁዕ አቡነ ተክለ ሃይማኖት አባ ዮሐንስ ነበር ባባኮት አባ ዮሐንስን ጠሩልኝ አሉ። ጉዳዩ ደግሞ አቶ ፍቅረ ስላሴ እና አበባው ይግዛውን ጠቅላይ ስራ አስኪያጁ ሊቀመምራን ሁሉም ወደ ኢየሩሳሌም ደብዳቤ ቴሌፎን እየደወሉ አንተን እንግዲህ ፓትርያርኩ ይፈልጉሃል አቶ መኮንን፣ ሌላ ምክንያት የለም አለም። ሰኞ ታርቀህ ማክሰኞ ትመለሳለህ አሉኝ ወደ ኢየሩሳሌም እና ወደ ኢትዮጵያ ሳትመጣ ደግሞ ግርዳ እንዳታነሳ በስላሴ ይዘናል አሉ። አበባው ዘውዴ ደግሞ ፓትርያርኩ ብቻ አይደለም ጠቅላይ ሚኒስትሩ ይፈልጉሃልና ቶሎ እንድትመጣ እሳቸው ደግሞ እሱ ወደ ኢትዮጵያ ሳትመጣ ግርዳ እንዳትነሳ በስላሴ ይዘያለሁ አሉኝ። እሺ አስበበታለሁ አልኳቸው። ከብዙ ጭቅጭቅናት በኋላ ኅዳር 8 ቀን ይመስለኛል ከኢትዮጵያ ተነሳ ወደዚህ። የኔ ሀሳብ ምን ነው? ቶሎ ስለ ሰላም ተነጋግረን ለመመለስ ነው። እሺ ለመመለስ ነው ወደ ኢየሩሳሌም። ኋላ ኅዳር 8 ቀን 1977 ዓመተ ምህረት ነው በካርቱም በአስመራ አድርገን አዲስ አበባ መጣ። እሺ አዲስ አበባ መጣ። እንግዲህ ቅዳሜ ቀን ነው ቀን የነበረው። እንግዲህ ደግሞ ተኝቻለሁ። ኋላ በዚያው ቀን ማታ ኅዳር 8 ማለት ነው ፓትርያርኩም ሊቃነ ጳጳሳት ሁሉ ተሰብስበው ቅድስት ማርያም ሲጸልዩ ኖረዋል። አሁን ይሄ
ስዊድን ያሉት ኤልያስ መጥተው ብፁዕ አቡነ ኤልያስ ከተኛሁበት ቆሰቆሱኝ። እርሱ አያውቁም ነበረ? አላውቁም። ታዲያ እኔ ታርቄ ሰላም ተነጋግሬ ልመለስ ነው። ምን ወሬ የለኝም። እሺ። ታዲያ አቡነ ኤልያስ መጣና አንተ ፓትርያርኩ ሊቀ ጳጳሱ እዚያ ተሰብስበው ማህበረ ጸሎት ያደርሳሉ፣ አንተ ኢየሩሳሌም ተጋድመህ ዝም ብለህ ወቀሱኝ። ኋላ ልብሴን እኮ በእውቀቱ አለበት ልብሴን እየጎተትኩ ብሄድ እዚያው ማታ ነው ወንበር ላይ አስቀምጠው ጸሎት ጀመሩ። ደነገጥኩ። ሚዜውን አጣሁ። የበዓለ ሲመቱ ቀን አያውቁም እርስዎ እንደሚሾሙ? ጵጵስና እንደሚሾሙ አያውቁም? የዛን ቀን ሰላም ተነጋግሬ ልመለስ ነው እያልኩ። የሚገርም ነው። ኢየሩሳሌም ልመለስ ነው። የሚገርም ነው። ታዲያ መመሪያ ጸሎት ጀመሩ። በኋላ እንዲያው ደነገጥኩ። ብፁዕ አቡነ ጎርጎርዮስ እንግዲህ ወንድሜ የነበሩን አጎኔ ነው ያሉ እዚያ ጸሎት ሲደረግ። ታዲያ ወፍራም ናቸው፣ ግዙፍ ናቸው። በዚህ ተጭነው ይዘው ብፁዕ አቡነ ጎርጎርዮስ ማለት የሞቱት የዝዋዩ የፊተኛ የሞቱት። ታዲያ አጠገቤ የነበሩ እሳቸው የቆሙት እንዲህ ተጭነው ይዘው ሰራንልሽ እኮ በግድ ሊቀ ጳጳስነት በግድ ጳጳስና ሰራንልሽ። ወይ ጊዜ ወይ ዘመን። ታዲያ መጽሔት ያወጡት እሳቸው ነበር የጻፉት። አሁን ጎርጎርዮስ ጀግና ከጦር ሜዳ ላይ ይወለዳል በዚያ አርዕስት ጋዜጣ ጻፉ። የሚገርም ነው። እውነት ነው። ይገባል። በእውነት ጵጵስናን በግድ ይገባኛል አልኩ። ዘበሉ ነው አልፈልግም ብለው በግድ የተሾሙ። በዚህ ተነሳ እዚያ በኋላ ኢየሩሳሌም ብቻ የምችለውን ካልተቀመጥኩ የሚሰራውን ሰራሁ። በኋላ ወደ ኢትዮጵያ መጣሁ። ወደ ኢትዮጵያ ከመጣሁ እዚያ የተመሰገነ ይሁን። እንግዲህ ገዳማትን አድሻለሁ። ዋናው ስራዬ ትምህርት ቤት መስራት ነበር። ጠፍተው የነበሩ ትምህርት ቤቶችን አቋቁሜያለሁ። አሁን በኢትዮጵያ በስተው የሚታዩት የኔ መንፈስ ቅዱስ ልጆች ናቸው። መጽሐፍ የተማሩት ለምንድን ነው? ከኢየሩሳሌም እንግዲህ ስንት ዓመት በሊቀ ጵጵስና አገለገሉ ማለት ነው? እንግዲህ 77 ነው የተሾምኩት። 85 ወደዚህ መጣ። መልካም። እዛ ላይ ደግሞ የሰማሁት ወደዚህ ሲመጡ ብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ፓትርያርክ አምስተኛው ቅዱስ ፓትርያርክ ከጠቅላይ ሚኒስትር በወቅቱ ጠቅላይ ሚኒስትር ከነበረው ታምራት ላይኔ ሁላችሁንም እያስተዋወቁ በነበሩበት ሰዓት እርስዎንም ያስተዋወቁታል አሉ እና እሳቸው ብፁዕ ተሰማየ። ምክንያቱም ኢየሩሳሌም ስቀመጥ ምላሴ አልፈም ትንሣኤ ልደት በሬዲዮ መግለጫ እሰጣለሁኝ። እሺ። አሁን ያለው የኢትዮጵያ መንግስት ደርግ ለራሱ ብሎ ነው እንጂ ለህዝቡ የሚያስብ ከሆነ አፈሙዙን ወደኋላ አስቦ ስለ ሀገር ማሰብ አለበት። ሁሉም ዝም ብሎ የሀገር ወዳጅ ሳይሆን ጠላት ነው እያልኩ መግለጫ ሳል በአሜሪካ ሁሉም ጠላት ነው። ሁሉም ጠላት ነው። እንግዲህ የህዝብ ወዳጅ ከሆነ ለህዝብ ካሰበ አፈሙዙን ወደኋላ አስቦ ከህዝቡ ጋር ማሰብ አለበት እያልኩ በየጊዜው እሰጣለሁ። ደርግን ነው ኢህአዴግን ወያኔ ነው እንደዚህ የሚሉት? ደርግን ነው። ለዚያ ጊዜ ደርግን ነው። ደርግን ነው የሚናገሩት እርስዎ? ደርግን ነው። እሺ። ደርግን ነው። ታዲያ ይሄ በየጊዜው ወደ ደርግ ይቀርብ ኖሯል። ወደ ይቀርብ ኖሯል። ታዲያ ደርግ ነው የዚያ ጊዜ ነበር። ኢህአዴግ በኋላ ነው የመጣ ያለ። ኋላ እንግዲህ አቶ ታምራት ይሄን ይሰማል በሬዲዮ በበረሃው ነው በዚያ ይሰማሉ። ታዲያ ብፁዕ ቅዱስ አቡነ ጳውሎስ ሁላችን ሰብስበው ወደ ታምራት ወጡና አስተዋወቁን። ኢየሩሳሌም ሊቀ ጳጳስ አባት ራሱ ባል ይሄ ነው አለኝ። መልካም ነው አለና እንግዲህ ከዚያ በኋላ እንግዲህ ስንጠይቃቸዋለን ስለ ኢየሩሳሌም እናወራቸዋለን ይቆዩ አለኝ። ታምራት የጠቅላይ ሚኒስትር ታምራት እጅ ያለበት እዚህ ሀገር ውስጥ እንዲገቡ ጠቅላይ ሚኒስትር ሳለ እዚህ አዲስ አበባ ነው እንደመጣው ያለ ወደ እሱ ቢሮ ነው የወሰዱን። እዛ ቤተ መንግስት እዚህ በቤተ መንግስት ነው ጠቅላይ ሚኒስትር አልነበር ሰው ወደ እሱ ነው የወሰዱን።
እሱ ነው ይቆዩ አገር ውስጥ ያገልግሉ ያለው። ኋላ እንደገና በቅዱስ ሲኖዶስ ተመካክረው እስካሁን በኢየሩሳሌም በዚህ ቆይቷል፣ በሰርተዋል። ሀገራቸው መርዳት አለበት በቅዱስ ሲኖዶስ አስወሰደው። 85 ዓመተ ምህረት መስከረም 1 ቀን ቅዱስ ፓትርያርኩ መጥተው ቆመው ነገሩኝ። እንግዲህ ሲነግሩ ፈርተው ነው ምናልባት ያዝናል ወደ ኢትዮጵያ ሰማን ሐዘን ይሰማዋል ብለው ትንሽ ሐዘን ተሰምቷቸው ኖረዋል። ቆመው ነው የነገሩ ፓትርያርኩ ቅዱስ ፓትርያርኩ ቅዱስ ሲኖዶስ ወደ ኢትዮጵያ መታገር እንድታገለግል ቅዱስ ሲኖዶስ ወስኗል ፈቃድ እንዲሆን ነው አሉኝ። ቆመው ነው ተነስቼ ኧረ ደስታውን አልከውም እስካሁን ድረስ በሰው ሀገር ስንከራተት ቆይቻለሁ። ወደ ሀገር መመለስ ነው ከበጎ በላይ በፈቅደው ነው አልኳቸው። ኋላ ታዲያ ወደዚህ ቆየሁ። ከዚያ በኋላ የደቡብ ወሎ ሀገረ ስብከት እና የኬሚሴ ብሔረሰብ ሀገረ ስብከት ሊቀ ጳጳስ ሆነው ተመደቡ። ምን ሰሩ? በኢትዮጵያ የመጀመሪያው ትምህርት ቤት ሐይቅ ነው። 862 ዓመተ ምህረት ቤተክርስቲያኑ ተሰራ። እስጢፋኖስ 38 ዓመት ቆይቶ በ900 ዓመተ ምህረት ትምህርት ቤቱ ተቋቋመ። ሐይቅ በኢትዮጵያ የሚገኙ ቅዱሳን አባቶች ሁሉ እየተማሩ የቅድስና ዲግሪ የተቀበሉ ሐይቅ ነው። እነማን ወጣውበታል? በኢትዮጵያ የሚገኙ ቅዱሳን አባቶች ያሉት ሁሉ እና አቡነ ተክለ ሃይማኖት ከሳቸው በፊት ብዙዎች እነ ሄሮቱ አምላክ ብዙዎች ያሉት ሁሉ እዚህ እየተማሩ ቅድስና ዲግሪ የተቀበሉት በጠቅላላ ሐይቅ ነው። እና አቡነ ሄሮቱ አምላክ የደጋ እስጢፋኖስ መስራች ሄሮቱ አምላክ ብፁዕ አቡነ ኢየሱስ ሞዐ ከወንዙ አልወጣም ብለው ነበርና የዚያ ጊዜ የአቡነ ኢየሱስ ሞዐ ጀልባውን የሚቀስፉ ሄሮቱ አምላክ ነበሩ። ይገርም ነው። የዳጋው እሳቸው ደግሞ ሄደው ገዳማቸውን መስርተው እንደገና አቡነ ኢየሱስ ወስደው አስባርከዋል ገዳማቸውን ዳጋን እና እንዳል በኢትዮጵያ የሚገኙት ሁሉ ታዲያ ምንድነው እንግዲህ ምንነቱን አላውቁም እየተዳከመ እስከ ግራኝ ወረራ ድረስ ትምህርት ቤቱ ማንኛው ደግሞ በጣም የታወቀ ነበር ሐይቅ። ከዚያ በኋላ ከግራኝ ወረራ በኋላ እየጠፋ መጣ። አንደኛውም ትልቁ ገዳም ስሙ ብቻ ነው እንጂ ሁሉ ጠፍቶ ነው የቆየው። ኢየሩሳሌም ከተመለስኩ በኋላ ታሪኩ እዚያ ሳለው ሰማ ነበርኩና በእንጨት ሰራሁት። ትምህርት ቤት ሆነም እናቶች ሁሉ በእንጨት ሰራሁት። እዛ እንጨቱ ራስ እየተሸከምኩ ነው። የአካባቢው ደህናኝ ባርዛፉ እየተሸከምኩ ነው የሰራሁት። ትልቅ ይሆንብኛል እንዳልሸከመው እንትን ይጎትታለሁ እንዳልኩ እና በዚያ ሁሉ አገልግሎት እየሰጠ ጀመረ። እዚያ ጀምሮ የአባቶች ገዳም ገንዘብ ኢትዮጵያ ማንም አላስቸገርኩም። ሲቸገር ወደ ውጭ ነው የምሄደው። የአባቶች ገዳም ሳቋቁም ወደ እስራኤል ሄጄ ነው። አንድ 3000 የአሜሪካ ይዘር የመጣው ከኢየሩሳሌም። የእናቶች ገዳም ስሰራ ደግሞ ስዊድን ሄጄ ነው። አንድ 4 ሚሊዮን ቢሆን ተወልደኛ ስዊድኖች የእናቶች ገዳም ያቋቁሙ እነሱ ናቸው። ኋላ በእንጨት የተሰራው ትምህርት ቤት አንዳንድ ምክንያት ትንሽ ድካም እየተሰማው መጣ ይመስለኛል። ለሕክምና ወደ አሜሪካ በየጊዜ ነበርና እዚያ ያሉ ልጆችም አሉኝ እዚያ የማውቃቸው ለሕክምና ብለው ገንዘብ ሰብስበው ሰጠኝ። ወደዚህ ገንዘብ እየሰበሰቡ ሰጠኝ። ገንዘብ ወደ ኢትዮጵያ ከመጣሁ በኋላ አሰብኩኝ አሁን እኔ ብታከም ላድንም እችላለሁ። ብድንም ብቆይ 1-2 ዓመት ነው። ይሄ ገንዘብ በከንቱ ከሚጠፋ ትምህርት ቤት ልስራበት አልኩና በእንጨት የተሰራው ነው በዘመናዊ ቤት እየተሰራ ነው። በጣም ነው የሚገርመው። የኔ ያመጣው ገንዘብ በቂ ባይሆንም ለመሰረቱ ሁሉ በቅቶኛል። 4 ፎቅ ነው። አሁን 3ኛው ደህና ነው። አላለቀም፣ አልተጠናቀቀም። ገና ብዙ ይፈልጋል። ብዙ ገንዘብ እንደሚፈልግ ሰምቻለሁ። ሰማያለሁ። ብዙ ገንዘብ ብዙ ሳይሆን ብዙነታችሁን ይፈልጋችኋል ነው ብለው ተሰማይ። ብዙ ገንዘብ ሳይሆን ብዙነታችሁን ይፈልጋችኋል ነው። እሺ ተረድተኛል? አዎ። በጣም ነው የሚገርመው። ለመታከም የሚሰጠውትን ገንዘብ ለሐይቅ እስጢፋኖስ አቡነ ሞዐ ኢየሱስ ገዳም ኮሌጅ ትምህርት ቤት
ያውሉት ነበር የሚባል ነገር ሰማንና ለሱ ነው ያለው። የሚገርም ነው። አሁን ደግሞ ኮሌጅ ሆነልዎት? አሁን ወደም ሰምቻለሁ። እንግዲህ እንኳን ደስ አለዎት። እንኳን ደስ አላችሁ እናንተ። ሰማሁ ባለቤቶችና ተሰራውናችሁ። እኔ ለጊዜው ሞግዚት ነበርኩኝ። እሺ ደግሞ ተላላኪ ነኝ። የተላላኪነቱን ስራ እየሰራን ሰርቻለሁ። ባለቤቱ እናንተ ስለሆናችሁ እንኳን ደስ አላችሁ እናንተ። አሜን አሜን። እንግዲህ ሐይቅ እስጢፋኖስ በጣም ብዙ ቅዱሳንን ያፈራ ብዙ ሊቃውንትን ያፈራ ልዩ ገዳም ነው፣ ልዩ ስፍራ ነው። ብዙ ቅዱሳን ያሉበት ቦታ ነው። እንዲሁም ሃርቫርድ ኢትዮጵያዊ ኦክስፎርድ ዩኒቨርሲቲ መንፈሳዊ ዩኒቨርሲቲ የሚባል ቀዳሚና ተወዳዳሪ የማይገኝለት እንደሆነ በርካታ ሰነዶች ይመሰክራሉና ብፁዕ አባታችን በእውነቱ አይደለም እስካሁን ድረስ የሚመሰክሩት ምስክርናቸውን አጥቼ ተቸግሬ ቆያለሁ። ብቻ ስንከራተት የቆየው ብዙ ችግር ተቀብያለሁ ወዳጄ በሐይቅ እስጢፋኖስ ምክንያት። በዚያ አካባቢ ምክንያት እንደው አሁን ሳስበው ትንሽ ይከብደኛል። በዚያ ጊዜ ግን ምንም አይመስል ነበር። ግን እግዚአብሔር ስለፈቀደ ፈቃዱ ስለሆነ ሁሉም ተቋቁሟል። እናቶች ትምህርት ቤቱ አሁን ትምህርት ቤቱ እውቅና ያለው ነው። በሀገራችን ብዙ ሰዎችን ያፈራ እሱ ነው። ወደ ታዋቂ የሆኑ መምህራንን ጉባኤ ዘርግቶ ማስተማር በስብከት የታወቁ ሰዎችን አፍርቶልኛል ትምህርት ቤቱ። እግዚአብሔር ይመስገን። በጣም እኛም ደስተኞች ነን ብፁዕ አባታችን። ስንት መጽሐፍትን ጽፈዋል ብፁዕ አባታችን? እንግዲህ መጽሐፍ አንደኛው ነግሬሃለሁ። አንደኛው ደግሞ ትንሽ እንትን ሆኖ በመጠኛ ሆናል። እሱ አለ ዜና ሕይወቶሙ መነሻው እሱ ነው። ለአባት ናቴዎስ አለ ገበያ ላይ አለ። ሰው ማግኘት ይችላል አልመሰለኝም። እንግዲህ ኮነ ጊዜው አይደለም ይቆያል። እንግዲህ ታትሟል። እንግዲህ ወደ 1500 አካባቢ ተሰራጭቷል። እንዲህ ቀሪውን ደግሞ ሲታተም ምዕመናን ገበያ ላይ ያገኙትና ያነባሉ ብለን እንጠብቃለን። የመጀመሪያው መጽሐፍቶት ከ600 ነው ከ1000 ገጽ በላይ ጽፈው ጠፍቷል። ለጋሻው ለሚባል ሰው ሰጠውት። ጋሻው ባሰውዬ ጋዜጠኛ ነው ብሎኛል። በደርግ ዘመን ነው። ኋላ መሰሰማ ጠፍቶ ወደ ጣሊያን ሄዷል አሉ። አሁን ያልገባበት ሀገር የለም ስለማግኘት እውነት መስሎኝ። እንግዲህ አድማጭ ተመልካቾቻችን የሎዛ ሚዲያን የምትከታተሉ በመላው ዓለም የምትኖሩ ኦርቶዶክሳውያን ብፁዕ አቡነ አትናቴዎስ የኢየሩሳሌም ሊቀ ጳጳስ በነበሩበት ዘመን የጻፉት እጅግ በጣም ከ600 በላይ ገጽ ረቂቅ ጋሻው ለሚባል ጋዜጠኛ ሰጠውት። ከዚያ በኋላ እሱና እሳቸው ሳይገናኙ እሱን በስደት ከሀገር ወጣ። ጣሊያን ሀገር ነው ያለ የሚል ወሬ ነው ያለው። እንደው እሱን የምታውቁ ካላችሁ ብፁዕ አባታችን እጅግ በጣም የደከሙበት አስፈልጊዋለሁ። አንተ እኔ ግን ያልዞርበት ሀገር ስለሌለ በየሄድበት ወንድሜ ነው ጠፍቶ እያልኩ ነው። ወንድም ነው እሱማ ጠፍቷል። እና መጽሐፋቸው እንደው ብታገኙት ለብፁዕ አባታችን ትልቅ ነገር ነው የደከሙበት ነውና ይህንን መልእክት ብታደርሱን ብስራቱን እኛ መልሰን ለብፁዕ አባታችን የምናደርስ ይሆናል። ጭውታችን ይቀጥላል። ከብፁዕ አባታችን አቡነ አትናቴዎስ ጋር ነው ያለነው። ከደቡብ ወሎና ሰሜን የከሚሴ ብሔረሰብ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን የወረኢሉ መካነ ስላሴ እንግዲህ ወረኢሉ ትልቅ የታሪክ ቦታ ነው። አፄ ምኒልክ ወደ አድዋ ሲዘምቱ ሁላችሁም ያላችሁን ነገር ሰብስባችሁ ተዘጋጅታችሁ ወረኢሉ ጠብቁኝ ያሉበት ቦታ በጣም ታሪካዊ ቦታ ነውና ስለ ወረኢሉ መካነ ስላሴ እስቲ ጥቂት ነገር ይበሉን። ወረኢሉ መካነ ስላሴ አሁን ያለበት ሁኔታ ምንድነው? እንግዲህ ስለ ወረኢሉ ከኢየሩሳሌም ከመጣው ተከታትዬ ነበርና እንግዲህ መካነ ስላሴ ቤተክርስቲያኑ በጣም ውብ ነበር። በዚያ ጊዜ ነገስታቱ ጦርነት ስላልነበረባቸው ወርቁን ምናምኑ ለቤተክርስቲያን ነበር የሚሰጡትና መካነ ስላሴ እንዳለ በወርቅ ያጌጠ ነበር ይባላል። ሳንቃው ሁሉ ምናምን በወርቅ የተለበደ ነበር። በዚያ ሰዓት እንግዲህ 1500 ዘመን
ግራኝ መጣ። ግራኝ ከዚያ ሄደ። ሲያየው እሱ በጣም ተደንቆ ያን ወርቁን በመጥረቢያ እየፈረቀቁ ነው የወሰዱት ሀብቱን። እሱን ከወሰዱ በኋላ እንደሰማሁት ግራኝ እንዲቃጠል አልፈቀደም ነበር አሉ። ሀብቱ ይዞ ከሄደ በኋላ ከሱ በኋላ ተከታዮቹ ናቸው ቤተክርስቲያኑ ያቃጠሉት ሰምራም እየቀረቀለው እና እንደሰማሁት እሱ ፈቃደኛ አልነበረም አሉ። አንድ አረብ ፋቂ የሚባል የሱ ጸሐፊ ነበርና እሱ ነገር ያለው ግራኝ ወደ ላምቢያል መጽሐፍ አለ። እሱ ብታነበብ ብዙ ነገር ማግኘት ይችል ነበርና እና ከዚያ በኋላ በዙ ተቃጠለ። መሆን ያለበት ሰማኛል ብልኩ አቤት የነገስታት ቤተክርስቲያን እንደመሆኑ መጠን የኢትዮጵያ መንግስት ከስደት ከተመለሱ በኋላ መስራት የነበረባቸው እሱ ነበር። እሱን ግን አላሰቡትም። ወደ አዲስ አበባ ሄዱ። እንግዲህ መካነ ሥላሴ የነበረውን ሁሉ አጥቶ ብቻውን ቀርቶ አሁን የከብትና የበግ ማዋያ ሆኗል። ያሳዝናል። የነበረውን ሁሉ ክብሩን፣ ተወዳጅነቱን፣ ሀብቱን፣ ክብሩን ማንኛውን ሁሉ አጥቶ የነበረው ሁሉ እናጼ ናኦድ አፄ በእደ ማርያም እነሱ የነበሩበት ናቸው። አፄ በእደ ማርያምም ኋላ ታቦቱን ከሱም ወደ ሞቶን ሰማራ ወደዚያ ብዙ ተንከራተተው ነበር። ታዲያ እሱ ተቃጠለ። በዚህ ነው ያለው ማለት አሁን ያለበት ሁኔታ በጣም ያሳዝናል። ያሉት ምዕመናኑ ደግሞ እውቀት ያንሳቸው፣ ፍላጎት ያንሳቸው መስሎኛል። ብሎ እንዳው ተቀመጠ የቆየ ቦታ ነው። ምዕመናን ምን ያግዙ ለመካነ ሥላሴ? አሁን ግን ቀደም ያሉ ምዕመናን ብዙ እንደነበሩ ነበር። እንግዲህ በአሁኑ ጊዜ ስራ የሚሰራው አንድ ሰው ምንም ሀብታም ሆኖ ኃይል ቢሆን ሊሰራ አይችልም። በኮሚቴ ነው። ኮሚቴ እያቋቋሙ ቢዋዩ ብዙ መስራት ይችሉ ነበረ። ነገር ግን በሀገራችን እንዲህ ያሉ ነገሮች አላየሁም። በሌላው ዓለም አያለሁ። መርዳት የሚፈልጉ ሰዎች እንዴት ነው? ምንድን ነው የጎደለው? ቤተክርስቲያኑ ምንድን ነው የሚፈልገው? ተሰማኛል። የጎደላ የሚባል እኮ የኖረ ሲኖር እኮ ነው። ጠፍቷል። ምን ባዶ ያለ የቆየ ትንሽ ጎጆ ነበረች እና እሱም ብቻ ይዞ የቀረ ቦታ ነው። እና ከዚህ እኔም ከመጣሁ በኋላ ብዙ ሰዎች ይመጡ ነበር። በየጊዜው እየተስማሙ በአካቸው በዚህ አይነት ስሩ ይላቸዋለሁ። ደግሞ ይወያያሉ። ከሄዱ በኋላ ይረሱታል። እና አንድ መሪ ሲኖር ጠና መሪ ሲኖር ሌሎች ደግሞ ችሎታቸው እያሰባሰበ በማንኛው ነገር ተብሎ ማሰብ ይቻሉ ነበር። ነገር ግን አላየሁም፣ አልሰማም። ከዚያ በኋላ ብዙ ነገሮች ይሰራሉ። በዚያ አካባቢ ግን አላየሁም፣ አልሰማሁም። እንግዲህ አሁን ጀምረናል ብለውኛል። ስለዚህ ምዕመናን እንዲረዷቸው መልእክት ያስተላልፉ። ኦርቶዶክሳውያን ተሰማኛለ ምዕመናን ቤተክርስቲያን ቢረዱ እንግዲህ ራሳቸውን የሚረዱት ያለ ቤተክርስቲያን እየሰሩ ቢሆን የራሳቸው የተደገነቡ ነው የሚቆጠርላቸው ያለ በሚያልፈው ገንዘብ የማያልፈው ቤታቸው ቢሰሩ በድህነት ነው፣ አዋጭም ነው። ሀብት እንደሆነ ትናንትና የነበረው ዛሬ የለም። ስራው ግን ይጠብቃል፣ ይመሰክራል። የትኛው ስራ ራሱ ስራ ይመሰክራል። ማን እንደሰራው የሚናገር ስራው ነው። ታዲያ ያሉት ምዕመናን እንግዲህ ፈቃዳቸው ነው ለዚህ ቦታ ቢተባበሩልን ምስክራቸው ሆናቸዋል ማለት ነው። መልካም ብፁዕ አባታችን እንግዲህ ጥያቄዎችን እያጠቃለልኩ ነው፣ ጭውውታችንንም እያጠቃለልኩ ነው። እንደው በመጨረሻ የመጨረሻው በህይወት ዘመኖት በእድሜዎት በዚህ እንግዲህ 1923 ግንቦት 27 አሁን 95ኛ ዓመትዎትን አክብረዋልና የሚጸጽተዎት ነገር አለ? ይህንን ነገር ባደርግ ኑሮ ይህንን ነገር ሳላደርግ ወይም ይሄን ነገር ባላደርግ የሚሉት ነገር አለ? ብፁዕ አባታችን እንደው ሳልሰራው ቀረው የሚሉት? ተሰማኛል ብሩክ የእግዚአብሔርን አላውቅም። እኔ ግን መስካውነ ሲቀር ብዬ አልጸጸትም። አላሰብ ይቀር የምለው ያለኝ አይመስል በእኔ በኩል። በዚያ በኩል ግን የሚያውቀው እሱ ነው። ምን አውቀህ ነው ብሎ ሊጠይቀው ይችላል። እሱ ምን አውቀህ ነው ብሎ ይችላል። ስለዚህ እዚህ የሚያውቀው ራሱ ነው። ብዙ ነገር አለ። በእኔ በኩል ግን
እስካሁን ድረስ መጸጸትበት አንድ ነገር ያለ አይመስለኝም። እግዚአብሔር ይስጥልን ብፁዕ አባታችን። የመጨረሻው መልእክት ቅድም ያልኩት ለአገልጋዮች፣ ለምዕመናን፣ ለቤተክርስቲያን አባቶች እንደው የሚያስተላልፉት የመጨረሻ መልእክት ምንድነው? መልእክት እስቲ ለትውልዱ ለወጣቱ ተሰማኛል። እንግዲህ አድርሶ ትውልዱ ፊቱን ወደ እግዚአብሔር ቢመልስ መልካም ነው ባይ ነኝ። እንግዲህ በአሁኑ ጊዜ አያውቅ የሚበላከል አይኖርም። ሁሉም አዋቂ ነው። እንግዲህ የአዋቂ በዳይ መባል መጥፎ ነው። እያወቁ ከማጥፋት ሳያውቁ ማጥፋት ይሻላል። ባለማወቁ ነውና በአሁኑ ጊዜ የማያውቁ አካል ስለሌለ ሁሉም ቢያጠፋ እያወቀ ነውና እያወቁ ማጥፋት ግን አውቆ የሚያጠፋ ፍርዱ ሰፊ ነው ይባላል። ስለዚህ ሁሉም ተባብሮ ሀገራችን ያለችበትን ሁሉም ያውቁታል። ሁላችሁም ታውቁታላችሁ። አብያተ ክርስቲያናትም እንደዚህ ነው። የቤተ ክርስቲያን አባቶች ሁሉ እንግዲህ በየቦታው ምን ቅድም አንተ እንዳልከኝ የቤተ ክርስቲያን አባት በመሆናቸው ብቻ ብዙ መስቃይ እንደሚደርስባቸው ይታያል፣ ይሰማል። የሁሉ ጥንት አልነበረም፣ አሁን የተፈጠረ በሽታ ነውና ስለዚህ በእኔ በኩል ያለው አሁን ቢሆን የሰላም አምላክ ለሀገራችን የበረከት አምላክ ለሕዝባችን ፍቅሩን አንድነቱን እንዲሰጥልን እመኛለሁ። ለሀገራችን ሰላምን፣ ለሕዝባችን ፍቅርን አንድነትን በረከትን እንዲሰጥልን ማርጃ የታሞት ነፍሳቸው እንዲመር የቆሰሉት በቸርነቱ እንዲፈውሳቸው እመኛለሁ። አሜን። ብፁዕ አባታችን እስራኤል ሀገር ለሚኖሩ ትውልደ ኢትዮጵያውያን ግን አማርኛ ለማይችሉ ዕብራይስጥ ብቻ ለሚችሉ በሂብሩ ቋንቋ መልእክት ያስተላልፉ እስቲ። እንግዲህ ሸሎም ለይትረኦት ሃኤሎሄም ይሽሞር አለይሄም ሃኤሎሄም ይሽሞር አለይሄም ሻሎም ለይትራወት መጋን ሰላም ይገኛል። ሰላም አምላካችሁ ሁላችሁ ይጠብቃችሁ ማለት ነው። ብፁዕ አባታችን የሎዛ እንግዳ በመሆን በሎዛ ሚዲያ እንድንጨዋወት እንድንወያይ ስለፈቀዱልን እጅግ አድርገን እናመሰግናለን። ሎዛ ብላ ፈቅዳት ሰላታል እና እግዚአብሔር እንግዲህ እድሜዎትን ከጤና ጋር ሰጠውት ሌላ ጊዜ ደግሞ እስክንገናኝ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። አመሰግናችኋለሁ። በቸርነቱ እንዲጠብቃችሁ እናንተ እንዲጠብቅ ስራችሁ እንዲባርክላችሁ እመኛለሁ። ሰላም ሆኖ የተወደዳችሁ የሎዛ ሚዲያ ተከታታዮች የዛሬው የሎዛ እንግዳችን የነበሩት ብፁዕ አባታችን አቡነ አትናቴዎስ ነበሩ። ብፁዕ አባታችን አቡነ አትናቴዎስ የደቡብ ወሎና የከሚሴ ብሔረሰብ አህጉረ ስብከት ሊቀ ጳጳስ ናቸው። እንዲሁም በሀገረ ኢየሩሳሌም ሊቀ ጳጳስ ሆነው አገልግለዋል። ሐዋርያዊ አገልግሎታቸውን የሕይወት ታሪካቸውን በሚመለከት ብዙ ተጫውተናል። እንዲሁም የብፁዕ አባታችን የጠፋው መጽሐፍ የት ነው ያለው? እዚህም ደግሞ ከመጡ በኋላ በግድ በሊቀ ጵጵስናን የተቀበሉ አባት ናቸው። የእሳቸው ቡራኬ በሁላችን ላይ፣ የእሳቸው በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር። በያላችሁበት በሌላ የሎዛ እንግዳ እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ቸር ቆዩን።